ጸጊ ያልታሰበ ሰይ ይግጠምሽ አሜን ምርቃቱ ጀርሽ ቀጥሎ ታዲያ ማሳጠርከው አሁንም ያልታሰበ ሰይ ይግጠምሽ አሜን አሜን ብዙ ጊዜ ምንድነው ባገኘው አጋጣሚ ሁሉ ለሰዎች መልካም መሆን የሚያመጣልህ ነገር አታውቅም መልካም ነገር ነው እዚህም እዛም አለው በሁለቱም ያለው ያልታሰበ ሲሳይ ፕሮግራማችን ይሄንን ነው የሚያሳየንና ወደ ፕሮግራሙ ከቻልክ ታግዘኝ ትችላለህ እንዴ? ከቻልክ ታግዘኝ ትችላለህ? የኮሌጅ ተማሪ ነበርኩ። በመሀል እናቴ ታመመችና የትምህርት ቤት መክፈል ስላቃተኝ ነው። የቻልከውን ብታግዘኝ። ይቅርታ። አይ ችግር የለም ግን በትክክል ከሆነ ማንም ይረዳሻል። ድንገተኛ ችግር ስለገጠመኝ ነው። ድንገት ነው የታመመችው ለዛ ነው። ግን አንቺ እኮ ስትይ ሰው ሌላ ነገር ደክሞኝ ነው በጣም አይ ደክሞኝ ነው በጣም ቆሜ ስለነበር ደክሞኝ ነው በጣም ለዛ ነው እሺ 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 አንቺ ግን እኔ እናቴ ስላችሁ ስላለች ማለት ነው እሺ በጣም አመሰግናለሁ ወንድሜ እሺ እሺ ይቅርታ ወንድሜ አይ ይቅርታ እኔ ያው ይሄንን ብር አልፈልገውም ከኮሌጅ ነው የመጣሁትና ጥናት እያደረግን ነበረ ሰዎች ምን ያክል ሰዎችን ይረዳሉ የሚለውንና ተቸግሬ አይደለም ግን አንተ ልትረዳኝ ፈቃደኛ ስለሆንክ በጣም ነው የማመሰግነው እኔ ተቸግሬ አይደለም ጥናት እያደረግን ስለሆነ ነው ስምን ማልበል በዛ መተዋወቅ ከቻለ ስሜ ኃይሉ ይባላል ኃይሉ እኔ ሜሮን እባላለሁ አዎ ለጥናት ወጣንና ሰዎች ምን ያክል በዚህ ሰዓት ምን ያክል ሰዎችን ይረዳሉ የሚለው ነገር ጥናት ለማድረግ ፈለግንና ለዛ ነው የወጣ ነው እንዴት አንተ ልትረዳኝ ፈቃደኛ ሆንክ አሁን እኔ ልረዳ ይቻላል አዳስ የሴት ልጅ አባት ነው አንድ ልጅ አለች ማለት ነው ደግሞ ተፈታኝ ነው ወርስ ተማሪ ነው ሴቶች ብዙ ጊዜ ተጠቂዎች ናቸው ሳስቡ እኔም ልጅ ነገር እንድትቆጥ ይችላል ሁለተኛ ደግሞ ሰው ነኝ ማንም ሲታይ ልብስ አይታይ ከለር አይታይ መልክ የተቸገረው ሲስል በእግዚአብሔር እንደሰጠ አስብ አድር ስለምን ያለች እኔ ደግሞ ያው ግንበኛ ወይ አስራ ነው የሚሰራው ማለት ነው ስራ ስለፈቀደ በጣም ሳሪ ሰርቼ ወደ ፍቃዱ ግን እኔም እንዳንቺ የስራ ቦታዎችን እያጠናሁ ነው ማለት እሺ አንተም ወደ ስራ ነበር እየሄድክ የነበረው ስራ አሁን ስራ አይደለም ነበር ስራ እየፈለክ ነው ስራ ያው እንትን ያልኩ ማለት የግንበኛ ባለሙያ ነህ ስንት አመት ሰርተሃል ስንት ልጆች አሉ አንድ ልጅ ነች ያለች እሺ ምን እንዴት ትመለከታለህ ብዙ ጊዜ ሰዎች አሁን ሰዎችን ለማገዝ በሰዓት በጣም እየከበደ ነው ያው ከኑሮም አንፃር ይሁን ሌሎች ምክንያቶችም ያቀርባሉ ሰዎች እንዴት ታየዋለህ አንተ እኔ ማስቆም ማለት ነው እኔ አሁን ከኔ የተሻለ ሰው ከኔ የተሻለ እኔን ያግዘኛል ደግሞ እኔ ማለት ነው ከኔ በደንብ በታች ያሉት ማለት አንዱ ጓደኛዬ በጣም የተማረ ልጅ ወዷል ስራ ሲኖር የስራ ቦታ መረጃዎች ይሰጣል እሱ አየር ሲገባ ተቀው ሲመጣ እንደዚህ ያለ እንደዛ አይለኝም እኔም ደግሞ ሳገኝ ወንድሞቼ ማለት እንደዚህ በፍቅር ምትረዳዱ ማለት ነው እሺ በጣም አመሰግናለሁ ስልክ ልውሰድና ቤተሰብ እንደዋወል እንጠየቅ ለዛ ነው ስልክን
ያዥና የልጄ ስልክ ነው እሱን ያዥ። ይሄን በባትሪ ስልክ አዲስ ስም ነው ያወጣው። እሺ የልጅን ስልክ ሊያዝ ችግር የለውም ትሰጠኛለች። ኃይሉ ባይና ያዥ የኃይሉን ስልክ ስጪኝ በይፈታለች። እሺ 0904 34 ይሄ የልጅ ነው የኔ ልጅ ነው የራሄል ነው ራሄል። እሺ ቤት ነው ያለችው። እሺ ከተማታ ከተማ መስመጣ ደውለሽ የኃይሉን ስልክ ስጪኝ በይፈታለች። ችግር የለውም። እሺ አቶ ኃይሉ በጣም አመሰግናለሁ። እሺ ዘበኝ እንደተመለከታችሁት እንግዲህ ያልታሰበ ሲሳይ ፕሮግራማችን ላይ ዛሬ አቶ ኃይሉን አግኝተናቸው ነበረ። የቻሉትን እንግዲህ አቅማቸው የፈቀደውን እርዳታ ለማድረግ ሞክረዋል። ችግሬን ሰምተው ተረድተው ማለት ነው። እንግዲህ ኢቢኤስ ቴሌቪዥን ደግሞ ያልታሰበው ሲሳይ ምን እንደሚሰጣቸው ደግሞ አብረን እናያለን ማለት ነው። መልካም ቆይታ። ኃይሉ ያለህበት ደርሰን ነበረና የቱ ጋር ነህ አንተ? ያለህበት ደርሰናል። አንተ የቱ ጋር ነህ? በር ላይ። እሺ ትንሽ ወደ ኋላ ትመለሳለህ። የተወሰነ ና ተመለስ። እኔ እየመጣሁኝ እንገናኛለን። አይቻለሁ። እሺ አይቻለሁ። ና አይቻለሁ። ና ኃይሉ እንዴት ነህ? ሰላም ነህ? ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። የት ነበርክ? እዚህ ጋር ሚካኤል ገብቼ ጸሎት አድርጌ እንደገና ልሄድ ስል እንደገና ደወልሽልኝ። ቡና እየጠጣሁ አንቺ እየጠበኩ ነበረ አይደለ? እሺ አረፍ ብለን አውራ ይቻላል። እንዴት ነበረ ቆይታ? ውሎ ምን ይመስል ነበረ? ውሎ ጥሩ ነበረ። በዋነኝነት በዚሁ ቅድም ባልከኝ በግንበኝነት ስራው ነው የምትተዳደረው? በቀለም በግንበኝነትና በኳርትዝ በምናምን ነው የምተዳደረው። ያው ያደኩበት ቤተሰቦችን ማስተዳደረው በዚህ ነው። የት ነበር የተማርከው? ሰውን ያስለማመደ ወይስ ማን ነው? አዎ አንድ ገብረ የሚባል እሱ ነው አስተማሪ አይደለ? ቡና እየጠጣን እናውራ ብዬ ነው። ቡና ጠጥቻለሁ። ቡና ጠጣ? ስለዚህ ምንም አትፈልግም? ምንም አልፈልግም። ስንት ጊዜ ሆነ አሁን ስራውን ከሰራ? ታቆም ካሁን ሰሞኑን የለም እያልከኝ ነበር። አዎ ሰሞኑን አንድ ወደ ወር ከምናምን ይሆነኛል። ትንሳኤ ካለፈ በኋላ ምናምን ይሆነኛል። ግን አልፎ አልፎ ከግለሰቦች ጋር እሰራለሁ ማለት ነው። የእኛ ስራ በፍለጋ ነው የሚገኘው እና በስልክ በፍለጋ ድርጅት ላይ ማስታወቂያ ምናምን የተለጠፈበትን የዞርኩ እፈልጋለሁ። እንደገና በስራ ልምዴ ተወዳድሬ እገባለሁ። በውድድር የምትቀባባቸው? በውድድር አሁን ስራማ አለ። አሁን ስራ አለ፣ ስራ አለ፣ ግን ክፍያው ተመጣጣኝ አይደለም። ብዙ ነው እናንተ ከምታወጡት ወጪ አንፃር። አሁን 500 ብር ተከፍሎ ምን ትሰሪያለሽ? 500 ብር እነሱ አሁን ታክስ ይቆርጣሉ። ድርጅት ማለት ድርጅት ይባላል ማለት ድርጅት 5 እና 6 ይከፍላሉ። 200 የእናንተ ናት። 400 ብር ምግብ ይችላል፣ ትራንስፖርት ይችላል፣ ምንም አይችልም። ለዚህ ምንድነው አማራጩ ግለሰብ ጋር የተሻለ ነገር ለዛው ለነው የድርጅት ጋር ያው የስራ ልምድ ብዙ ስላለ ተወዳድሬ መግባት ይችላል። ደግሞ ብዙም አንድ ሰው የማውቃቸው ማለት ግን ክፍያው አይመጣልም። ቅድም ቤት ተከራይቼ ነበር የምኖረው ብለኸኝ ነበርና የቤት ኪራይ ስንት ነው የምትከፍለው? ኑሮ እንዴት ነው? ምን ይመስላል? ያው ኑሮ እግዚአብሔር ይመስገን ኑሮ ምንም መቼስ አሁን ያለ ነው ማለት ነው። እግዚአብሔርን ማማረር አያስፈልግም። ጤና እስካለ ድረስ የዕለት እንጀራ ድረስ መኖር ትችያለሽ። ብቻ የምንኖረው በምንሰራው አይደለም ነው። እናንተ ይገባችኋል። በፈጣሪ ኃይል ነው የምንኖረው፣ ሰርተን በምናገኘው አይደለም። ምንም ቢሆን እግዚአብሔር ላንቺ ያዘጋጀውን በልተሽ ታድሪያለሽ። እውነት ነው የምልሽ። እግዚአብሔር ምንም አሁን በምናገኘው ገቢ ወጣም ወረደ ቤተሰብ የምታስተዳድሩ የቤት ኪራይ የምትከፍለው ሰርቼም አይደለም ብዙ ስላገኘው አይደለም። እግዚአብሔር በሰጥ አለ አይደል? ከየት ማምጡ የቤት ኪራይ ልጅ ማስተማር እና በቃ የምትበይበት ከጓደኛ ጋር የምትወይብሽ እግዚአብሔር አያሳጣም። እንደዚህ አይነቶች ነገሮች ያው አንደኛ ችግር የለውም ነው እግዚአብሔር እያለ እኔ እርዳታ ስጠይቅ ያገኘኝ ሰዓት ላይ ያው አንድ ያልከኝ ነገር አለ። ሴት ልጅ ሆነሽ እንደዚህ በእነዚህ ሁኔታዎች ውስጥ ማየቴ ያው እኔም ሴት ልጅ ስላለኝ ይከብዳል ብለኸኝ ነበርና ልጅ ወደፊት ምን እንድትሆን ነው የምትፈልገው? ኧረ እሷ ብዙ ነው የምትፈልገው። አንደኛ ደግሞ የእናንተንም ሙያ ትፈልጋለች። ኢቢኤስ ቴሌቪዥንን ትከታተላለች? አዎ ትከታተላለች። እንደገና የእናንተንም ሙያ አንደኛ ጋዜጠኛ ሆናለሁ ትላለች፣ ፍላጎት ነው። ሁለተኛ ደግሞ አቃቤ ግዳኛ ሆናለሁ ትላለች። አንተ ምን እንድትሆን ነው የምትፈልገው? የኔ ፍላጎት ነው ዶክተር እንድትሆን ነው የምፈልገው። ሐኪም እንድትሆን ነው የምትፈልገው? አዎ ለሰዎች እርዳታ እንድታደርግ። ብዙ በሽተኛ አለ። አዎ እውነት ነው። እንደኔ የታመመ ብዙ አለ። ህመም እኮ ሲባል
የአእምሮ ህመም ጭንቀት አንድ ህመም ነው። ደግሞ በደዌ የተመታው መሞታት አንድ ህመም ነው። እነኝን ተምራ ለነሱ እርዳታ ብታረግ እኔ በውስጥ ደስተኛ። እሷ ግን ፍላጎቷ ቢሉ ነው። አንተ ልጅ ሆነ ይሄንን ብሆን ደስ ይለኛል ብለህ የምታስበው ነገር ነበር? ይሄንን መሆን ፈልጋለሁ የምትለው ነገር ነበር? አዎ በልጅነቴማ እኔ መኪና መንዳት ነበረ። ሞከርኩ። ሹፌር መሆን ነበረ ህልሜ። ሹፌር በቃ ማንጃ ፈቃድ ሁሉ ሞከርኩኝና እሺ እግዚአብሔር አላለም። አዎ ሰው የሚበላው እግዚአብሔር ያለውን እንጀራ የሚበላው ሄድኩኝ። ማንጃ ፈቃድ ላወጣ ስል የሆነ ጓደኛዬ ክፍለ ሀገር ይዞኝ ሄደ ለስራ። በረዳትነት ከሱ ጋር ሄድኩኝ። በዚህ ሙያ ውስጥ ገባሁ። እስካሁን ድረስ በዚህ ሙያ ውስጥ ያለሁት ማለት ነው። የልጅነት ህልሜ ያው ሌላ ነው። አሁን ደግሞ ያለሁበት ሌላ ነው። ደግሞ ወደፊትም እግዚአብሔር ያውቃል ማለት ነው። የተሻለ እንዲመጣ ደግሞ እንመኛለን። የተሻለ የት ነበር የተወለድከው? ሶዶ የምትባል ከተማ ነው የተወለድኩት። ሶዶ። ወደ አዲስ አበባ ከመጣ ስንት ጊዜ ሆነ? ወደ አዲስ አበባ ከመጣሁ ወደ 20 ልጅ ሆኜ ነው የመጣሁት። ህፃን ሆኜ ነው። ወደ ተገናኘንበት ዓላማ እንምጣና ያልታሰበ ሲሳይ ኢቢኤስ ስለሚተላለፍ ፕሮግራም ነው። ሰዎችን ስለመርዳት ምን ታስባለህ? ሰውን የሚያግዘው በገንዘብ ብቻ አይደለም፣ በእውቀትም ያግዛል። በተቻለው ነገር ማለት ነው። ሙያው ባለው ሙያ ማለት ነው። አንቺ እውቀት ካለ በእውቀት ለምሳሌ ጨልሞብን ሊሆን ይችላል። ይኸው መንገድ የጠፋብኝ ያለሽ እውቀትሽ እንዲህ ብትሄድ ያዋጣል። ገንዘብ ያለው ደግሞ እግዚአብሔር ጸጋውን የሰጠን ረዳኝ መልካም ነው። እኔም ካለኝ ብረዳው መልካም ነው። እኔ እንጃ ያዙኝና እንዴት ቃለ መጠየቅ እየጠየቁኝ ነው። እንግዲህ ኢቢኤስ ቴሌቪዥን ያልታሰበ ሲሳይ የሚባል አዲስ ፕሮግራም ጀምሯል። ብዙዎች ጋር ለመድረስ እየሞከረን ነው። እንደዚህ መንገድ ላይ ወተን የተለያዩ የእርዳታ ጥያቄዎችን እንጠይቃለን። ለመርዳት ፈቃደኛ የሆነውን ሰው ደግሞ ያልታሰበ ሲሳይ እንሰጠዋለን ማለት ነው። ከኢቢኤስ ቴሌቪዥን ስጦታ ይበረከትለታል። አንተንም እንግዲህ ያው በመንገዳችን ድንገት ነው ያገኘንህ። አንተ ግን ያው እኔን ለመርዳት ችግሬን ለመስማት ለመርዳት ፈቃደኛ ስለሆን ኢቢኤስ ቴሌቪዥን የ6 ወር አስቤዛ እንዲሆን ይሄንን አበርክቶልሃል። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እኛም በጣም እናመሰግናለን። እግዚአብሔር ይስጥልኝ። በእውነት እግዚአብሔር ይስጥልኝ። አመሰግናለሁ። በምትወጡበት በምትወጡበት ቅዱስ ሚካኤል ቀድሞ ይርዳችሁ ነው የምለው። ሌላ ምን እላለሁ? አሜን። በእውነት ነው የምለው። ድርጅታችሁን ያስፋላችሁ አይደል? እና ስላደረጋችሁልኝ ሁሉ በጣም አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ እናንተም ለመርዳት ለመስጠት የበረታችሁ ሁኑ እንላለን። ያልታሰበ ሲሳይ ምን ይዞላችሁ እንደሚመጣ ይታወቃል። መልካም ቆይታ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።